ዛሬ አራብ ሳይ ጋር Yo, bro. Welcome. Enjoy. Udah siapa? Ada. Mana kalau ada? Tanker, no? ጉዞ ወደ ታንከር እየሄድን ያለነው ወደ ታንከር ነው ጋይሶች። በቃ በጋሪ መድ ማለት እንግዲህ ያው ባይሩፍ መድ ማለት ነው። Be careful, my brother. Yeah. If you fall down, Look at those buildings around here. Come on, now. ጋይስ ይታያችኋል እንግዲህ ያው ባለጋሪያችን እኔን ይመስላል የምትለው በጣም የሚገርም ነው። ደስ የሚል አካሄድ ነው። አስፋልት ነው ያው በጋሪ ለመጀመሪያ ጊዜ ገና ዛሬ እየሄድኩ ነው። እንግዲህ ጋሪ ጉዞ በጣም ደስ የሚል ነው። በጋሪ ጉዞ ማለት ያው እንግዲህ ሁላችሁ በጋሪ ስትሄዳችሁ ሞክሩ። በጣም ደስ የሚል ነው። በቃ ፈረስ ልጥቂያ ማለት ነው ጋሪ ማለት እና ወደዚህ ቦታ ማን ያልከኛው ቦታ ታንከር ምንም ቦታ አለው። ወደዚህ ቦታ ጭነት ቦታ ምናምን አለ። ምንም ነው ጭነት ምቹ ነው። ለጋሪ የሚሆኑ እቃዎች ጠቃላይ ምቹ ነው። ግሬን ምራችሁ ነው ነገር ያው አብሳችሁ ብቻ ነው። ትራፊክ ምናምን ኖርማል ነው። አይ እኛስ በአቅም ነው የምንችለው። በአቅም ነው የምንችለው። ኦኬ በጋሪው አቅም ነው ጉልበቱ። ኦኬ እሺ ሰላም እንደናችሁ? አዎ ጋይሶች እንግዲህ ከዛሬ በጣም ደስ ብሎኛል። በፈረስ መሪ እንግዲህ እንደዚህ ይሄን የመሰለው ቦታ እንግዲህ በጋሪ ምን ማስወጣ ለዛውም ባስፋልት እንዴ! አረ በጣም ደስ የሚል ነው። ዛሬ በቃ ደስተኛ ሆኜ ነው እያያችሁ ያላችሁ። ባለጋሪውን በቃ እንጠይቀው እሺ ነው ያለ። ምንም ያለ ነገር የለ ራሱ እሺ ነው ያለ። እኔ አላመንኩም ነበር እስከምሰቀል ከተሰቀልኩ በኋላ ነገር ሲያመንኩ ያን ወደዚህ ቦታ ትምህርት በጣም ግሩፕ ሰዎች ናቸው ጋሪ ያዙ ሰዎች ትጠይቋቸው ኦሬዲ እንደዚህ በላቸው ይላል። በባጃጅ ተመድ በጋሪ በቃ አዚና በጣም ያው እንግዲህ ቦታው ደርሰናል። እንግዲህ በጣም ሊንክ ብራዘር ያስ እንግዲህ ዛሬ እንግዲህ ነው ቦታቸው እንግዲህ ዛሬ ቦታቸው ነው ጋይስ ብራዘር ነው ብራዘር ኪኒ ባባይ ሰላም እንግዲህ ይመስላል ላይ እንግዲህ ነው በጣም ደስ የሚል ነው ያለው ደስ ይላል።
ጋይሶች አዚ እንግዲህ ያው ቤተክርስቲያን አገልጋይ ናቸው፣ ሰንበት ተማሪ ናቸው። እነዚህ ሁላቸውም እንዴት ደስ እንደሚሉያቸው ገና ህፃን ናቸው፣ በቃ ታዳጊዎች ናቸው። በጣም የሚያምሩ ናቸው ጋይሶች ታያቸዋላ። ደስ የሚሉ አገልጋይ ናቸው እንደዚህ ሁላቸው ማለት ነው። ጎበዞች ቤተክርስቲያን ከዚህ ጋር የምታዩት ታያችኋል። የአገልጋዮቹ ተማሪዎች ቆይተው እዚህ ቤተክርስቲያናቸው ይችላል። ቤተክርስቲያኑ የቦሌ አራብሳ ዋሻ መካነ ቅዱሳን አቡነ ገብረ መንፈስ ቅዱስ ይላል። እንግዲህ ገብረ መንፈስ ቅዱስ ልደታ ማርያም ነው የሚለው። እንግዲህ እንግባ ማለት ሰላም፣ እንዴት ናችሁ? እንግዲህ ዛሬ መጣችሁ ቦሌ አራብሳ እንግዲህ አዲስ የሚሰራው ቤተክርስቲያን ነው። በዋሻ ውስጥ አዲስ የሚሰራው ቤተክርስቲያን ነው። ወደዚህ ሁላችሁም እርዳታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ ያው አዲስ የተሰራው ጅምር ነው። ገና የምታዩት እነሱ ሁላችሁም ወደዚህ ግዳፍ እያደረጋችሁ ኢትዮጵያ ልጆች እንግዲህ ሃይማኖተኛችሁ ሆናችሁ ሁላችሁም እዚህ የምታዩት ገና ጅምር የተጀመረ ነው። ለቦሌ አራብሳ ነው እንግዲህ ኦርቶዶክስ ተዋሕዶ የሆናችሁ እንግዲህ ይሄን መቻኔታችሁ አትሳልፉም። ሁላችሁም ወደዚህ ቦታ እየመጣችሁ 5-10 እያላችሁ ሁላችሁም ቤተክርስቲያን እናስጨርሰው። የተጀመረ ቤተክርስቲያን በጣም የሚያምር ቤተክርስቲያን ነው። ታያችኋል። ቤተክርስቲያን ገና አላለቀም፣ ገና ጅምር ነው። ሁላችሁም ወደዚህ ቦታ ቦሌ ወደዚህ ስትመጡ ማለት ነው ወደ አራብሳ ቦሌ አራብሳ ስትመጡ ወደዚህ ቦታ ገና ጅምር ነው ቤተክርስቲያን እና 5-10 ሁላችሁም ወደዚህ ስትመጡ ቤተክርስቲያን ለማስጨረስ እንሞክር። ሁላችሁም ጋይሶች ወርታይ ጫካ ወርታይ ደግሞ እንግዲህ አራብሳ እንግዲህ ቤተክርስቲያን ነው። ዋሻው ተዋሕዶ ቤተክርስቲያን ወርታይ ዋሻ ናት። ጸበልም አላት ጋይሶች። ቤተክርስቲያን በጣም ተአምራዊ ቤተክርስቲያን ናት። እንግዲህ ካላይ እንዳሳያችሁ ቤተክርስቲያን አዲስ የተሰራ ነው። ከታች ደግሞ የራሷ ምሽግ አላት። እንግዲህ ጋይሶች የራሷ ምሽግ አላት። እንግዲህ ታያችኋል። ይሄ በታች የሚታየው ጫካ ውስጥ ያለው ወርታ ያለው ጫካ ነው የሚታዩት ማለት ነው። እዚህ ጋር ማለት ነው ጫካ ነው። ጸበል አላት። ጸበሏ በቃ አሁን በአሁኑ ሰዓት አይገባም ተብለን ነው ያሳያችሁ ነበር። ጸበሉ ያው ቤተክርስቲያኑ ከተቻለ ያው የቀዳሚው ቤተክርስቲያን ላሳያችሁ ይችላል። አሁን ጋይሶች ወደ ጫካው ነው እናሳያችሁ። እንግዲህ ጫካው ይወረን ላሳያችሁ። ታያችኋል። ጫካ ነው እንዳለ ወደ ታች መቶ ስንወርድ የምናገኘው ጫካ ነው። ወደ ቤተክርስቲያናችን እንወርዳለን። ጋይሶች እንግዲህ ዛሬ የምናሳያችሁ እንግዲህ የቦሌ አራብሳ ዋሻ መካነ ቅዱሳን ነው። እንግዲህ ያው ዛሬ የምናሳያችሁ እንግዲህ መካነ ቅዱሳን ዋሻ አቡነ ገብረ መንፈስ ቅዱስ ያለበት መሳያችሁ እንግዲህ አቡነ ገብረ መንፈስ ቅዱስ እንግዲህ ላሳያችሁ እንግዲህ ቦሌ አራብሳ እንግዲህ ላሳያችሁ እንግዲህ ጋይሶች ተመልከቱ እስኪ ወደዚህ እንግዲህ ላሳያችሁ እንግዲህ ወርታ እንወርዳለን። ቤተክርስቲያን እናሳያችኋለን። እስኪ ጋይሶች ይታያችኋል። እዚህ እንግዲህ ዋሻው ነው። ወደ ታች እንግዲህ የቦሌ አራብሳ ነው። ታያችኋል። ዋሻው እንግዲህ እንግዲህ ዛሬ እናሳያችሁ ይሄን ይመስላል። ዛሬ ይስጥላችሁ ማለት ነው እና በጣም የቦሌ አራብሳ እንግዲህ ዋሻው እንግዲህ ወደ ታች ነው። እንግዲህ ወደ ዋሻው ባያስወርድም ጫካው ውስጥ እናሳያችኋለን። ዛሬ ጫካው ምትሉት ነው። ቤተክርስቲያን እንግዲህ ከዚህ ነው ቤተክርስቲያን እናሳያችሁ እስኪ
ወደ ታይ መንገድ ነው የጸበል ቦታ መግቢያ ነው። ወደ ጸበሉ ዝም ባይከድም እናሳያቸዋለን። ይሄ ዋሻው እንግዲህ የሚኖርበት ነው። እንግዲህ በጣም ተአምራዊ የሆነ ነው። በጣም አቡነ መንፈስ ገብረ መንፈስ ቅዱስ የሚኖርበት ዋሻ እንግዲህ ተአምር የሆነ ነው የሚታዩት ማለት ነው። ቤተክርስቲያን ዛሬ እንግዲህ የምናሳያችሁ በቦሌ አረፋ ኦርቶዶክስ ተዋሕዶ ቤተክርስቲያን ልታዩት እንግዲህ ዛሬ ወደ ላይ ገዳም ነው የሚሆነው። እንግዲህ ዋሻው የሚመስለው ሌሎች ነው። ዋሻው ታያችኋል ጋይሶች። ገዳሙ እንግዲህ የሚመስላል እንግዲህ ያው በውስጡ ብዙ ነገር ነው ታያችኋል። ያው ወርማቸው በሩን እናሳያችሁ እንግዲህ ጫካው እንግዲህ ይሄን ይመስላል። ጫካው ያለው ይሄን ወደ ውስጥ ያለው ታያችኋል። ከዛ ላይ ጫፍ ላይ የሆነ ይሄ ራሱ ትንሽ የሚታይ ሻንዳው ራሱ ሰው ይሄ ጸበሉ መውረጃ ነው እንግዲህ በጸበሉ እንክርበት ይሄ ነው። ዋሻው ወደ ውስጥ ነው። ወደ ዋሻው እንኳን መሄድ አይቻልም። ያማሉ ታያችኋል። ቦታው የኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ ይሄን ይመስላል። ቦሌ አራብሳ ማህበረ ቅዱሳን የሚኖሩበት ይሄ እንግዲህ የተለያዩ አባቶች የሚኖሩበት ገዳሞች እንግዲህ ያዚህ ነው። እንግዲህ ቤተክርስቲያኖች ናት እንግዲህ የቆዩ ቤተክርስቲያኖች ናት። አዲስ ተሰራት እንግዲህ ማለት ነው። የታወቀች ናት። የቆዩ ድሮ ናት ቤተክርስቲያን ማለት ነው። እንግዲህ ስንመጣ እያያችሁ ነው የምናሳያችሁ ታውቃለህ። ሰው እንግዲህ ቤተክርስቲያን በጣም ታሪክ አለው። ወደ ውስጥ ገዳም ነው። ወደ ታች ገዳም አለው፣ ጸበል አለው፣ ዋሻ አለው። ሰው እንግዲህ ዛሬ እያሳየናችኋለሁ። በጣም ገራሚ ነው። እኔ የፈለኩት ዋሻውን ለማየት ነበር፣ ግን ዋሻው አይታይም ማለት ዛሬ ዋሻው ማየት አይቻልም። ለዚህ ሰዓት አለ ጸበል ለታይት ነበር። ጸበል ወደ ዛማዱ ታይት ነው። ዛማዱ ታይት ነው። ከዛ ጋር መንገዱ ይታያል። ይሄ ነው መንገዱ። ሰው እንግዲህ ፈቅድልና እናሳየት ነበር፣ ግን አይቻልም ካላሉ ነው እዚህ ጋር ይቀረጥ ነው። ከዚህ ውስጥ ተመልክቶ ዋሻው ማለት ነው። እዚህ ጋር የምታዩት ዋሻው ነው። እንግዲህ በትንሹ ላሳያችሁ። ከዚህ ጋር ያለችው ዋሻ ውስጥ ላይ ዋሻው የሚገኘው ነው። እዚህ ተራራ ውስጥ ላይ እቺ ጋር ቤተክርስቲያን ናት። ቤተክርስቲያን እንግዲህ በጣም ተአምር የሆነች ቤተክርስቲያን ናት። ያው እንግዲህ በአዲስ የተሰራ ነው። ካላይ ያሳየዋችሁ ይቺ ከታች ድሮ የቆየ ናት እና ጋይሶች በጣም ደስ የምትል ዋሻ ማለት ነው። እዚህ ጋር ተራራው መሄጃው ነው። ወደዚህ የምትወርዱበት ቦታ ነው። ተራራ ናት ይቺ ናት። በዚህ ነው የምትወርዱት እና በጣም ቁልቁለት ነው። ያው ለደካማ ትንሽ ያስቸግራል። ቢሆንም ችግር የለውም። የኦርቶዶክስ ተዋሕዶ ችግር የለውም። ምንም አይሆንም። ይሄን እያዩ በጣም ይዘዋል። ሰዎች ጸበሏ ናት። ተፈጥሯዊ ጸበል ያለችበት ውስጥ ናት። ዋሻ ውስጥ ናት የምትገኘው። እቺ ተፈጥሯዊ ጸበል ራሷ ናት እንግዲህ ይባል እዚህ ጋር ዋሻው ነው ታውቃለህ። እዚህ ውስጥ ያለች ዋሻ ናት። ራሷ የምትፈልቅ ናት። ታያችኋል። ዋሻው ውስጥ የምትፈልቅ ተፈጥሯዊ ናት እንግዲህ በጣም ስለዚህ ጠዋት መምጣት ያለብን ማለት ነው። እንግዲህ ያው ጋይሶች አሁን እንደምታዩት ያው ዋሻው ያው ኢትዮጵያ ኦርቶዶክስ ቤተክርስቲያን መቼም ያው ታውቃላችሁ፣ ክርስቲያን ሆናችሁ ያው ጧት ነው የሚገባ። እኛ ያው ትንሽ ቆይተን ነበር የገባነው አይቻልም ብለው
ያው ምክንያቱም ጠዋት ነው። ምክንያቱም ኦርቶዶክስ ሃይማኖታችን በጣም እና ጥብቅ የሆነ ነገር ስለሆነ ያው ከይሶች ግቢው ለእናንተ እናሳያችሁ ነው ሞከርነው እና በጣም ታድሶ ያላት ደግሞ ቤተክርስቲያን አሪፍ የተሰራች ስለሆነ እሷንም ሁላችሁም እገዛ እናድርግ። ወደ ቦሌ አራብሳ ቤተክርስቲያን እገዛ እናድርግ። ሁላችንም የኢትዮጵያ ኦርቶዶክስ ተዋሕዶ ሲሆናችሁ ሁላችሁ ማለት ነው። እዚህ ቦታ ስትመጡ የምታዩት ዋሻ ነው። የታምር የሆነ ዋሻ ነው የምታዩት። ከዚህ ጋር ጣሳ ምናምን ያለ ታያችኋል። የጸበል መጠጫ ምናምን ናቸው። ዋሻ የምታዩት በጣም ተአምር የሆነች ትንሿ ዋሻ ናት። ማሳያች ኦርቶዶክስ ታያችኋል። እና እዚህ ጋር ስትመጡ ወደ ቦሌ አራብሳ ቤተክርስቲያን ስትመጡ በጣም ተአምር የሆነ ነገር ነው። ባልታያችሁ ያው ወደ ውስጥ ስለማይቻልም በአሁኑ ሰዓት ብቻ ላሳያችሁ ነበረ እንጂ አይቻልም ብሎ ታያችኋል። ዋሻ ነች በትንሿ ማለት ነው። እና እሱ እናሳያችሁ ነበር ለእናንተ እንግዲህ እችን ያሳየናችሁ። እንግዲህ ቀጣይ ጠዋት ደግሞ እናሳያችሁ ነው። አሁን እዚህ ጋር ዛፍ ውስጥ ነው ጫካ ወርታች ያለው ታያችኋል። እና በጣም ተአምራዊ የሆነ እስኪ አሁን ደግሞ እየወጣ ነው ወደዛኛው ቦታ ወደዚህ ማለት ነው። ዋሻ ነው ጫካ ነው ውስጡ ጋይሶች። ሰው እንግዲህ ወደ ውስጥ የምታዩት ጫካ ነው ታያችኋል። እስኪ ለእናንተ ውስጥ ላይ በዚህ መንገድ ውስጥ አሁን እንግዲህ ጫካ ነው የምታዩት ማለት ነው። በዚህ ነው መንገዱ። በዚህ ወደ ዋሻው የሚከድበት መንገድ ነው። በዚህ ነው እንግዲህ ወደ 3 ዋሻ አለ። አንድ ዋሻ በዚህ ነው መስፈርቱ የሚከድበት። በዚህ ያለው መንገድ የምትሉት እና ጋይሶች ወደዚህ በጣም ፍሩ ጫካ ነው። ዛሬ እንግዲህ ፕሮግራማችን ጫካ እያየን ነው። ቤተክርስቲያን ኦርቶዶክስ ተዋሕዶ ቤተክርስቲያኖች እያየን ነው። በጣም አስገራሚ ያው ጋይሶች የምነግራችሁ ግን አዲስ የተሰራ ቤተክርስቲያኗ እሷን ሁላችንም እገዛ እናደርግ። ወደ ቤተክርስቲያኗ እየመጣችሁ ያላችሁን 5-10 ያላችሁ ማገዝ ትችላላችሁ። ያው ዛሬ ቦሌ ቦታ ነው ወደ አራብሳ ቦሌ አራብሳ የሚባለው ቦታ ቤተክርስቲያን ናት ያለችው። እንግዲህ ከእሷ ጋር ነው ዋሻዋ ጋር እየመጣን ያየናት ማለት ነው። እንግዲህ ዛሬ ፕሮግራማችን ምን ይመስል ነበር? እንግዲህ ያው ወደ ዋሻው ነበር እናሳየን የሞከርነው፣ ግን ዋሻውን ሊያሳዩ ስላልቻሉ ያው በአሁኑ ሰዓት አይገባም ስለተባለ ያው ኦርቶዶክስ ተዋሕዶ ቤተክርስቲያኖች ትንሽ ጠበቅ ስለሚል ያው ምክንያቱም ሃይማኖታችን ትንሽ ጠበቅ ስለሚል ዛሬ ያው በበሩም ተገንተን ነው እያሳየናቸው ያለ ነው። እንግዲህ ቤተክርስቲያኗ አይቻልም በሯ ማለት ነው። እዚህም ስለሆነ ነው ዛሬ ስናሳያቸው የቆየ ነው። ወደ ውስጥ ብንገባ ቀጣይ ደግሞ ወደ ውስጥ ዋሻውንና ጸበሉን እናሳያቸዋለን። አሁን ቤተክርስቲያኑ በራፏን በቃ ግቢውን አወራሩን ጫካውን ነው ስናሳያቸው የነበረው። ቀጣይ ደግሞ እንግዲህ አሪፍ ቦታ አሪፍ ውስጥ ላይ ገብተን እናንተን እናሳያችሁ ይሆናል ማለት ነው። እንግዲህ አሁን እንግዲህ እንነሳና ፈጣሪ ይቅር ይበለን እንግዲህ ሁሉ ነገር ፈጣሪ ምሕረቱን ይስጠን ተብለን ያው እንግዲህ ወደ ዋሻው ዛሬ ወጣን ነው። ቀጣይ እናያለን። አሁን እንግዲህ ይወጣል እንግዲህ ተራራው ይሄን ይመስላል። እንግዲህ የዛሬ ፕሮግራማችን እንግዲህ ይሄን መስራት ስናየው ዛሬ ጋይሶች እንግዲህ ለእናንተ የነበረ እናሳየዋል። እንግዲህ ቦሌ አራብሳ እንግዲህ ኦርቶዶክስ ተዋሕዶ ዋሻዎችን ስናይ ነበረ። ያው ቀጣይ ያሳያችኋለሁ። ዋሻዎቹ ደግሞ ቀጣይ ያሳያችኋለሁ። ዛሬ እንግዲህ ይሄን ይመስል ነበረ። ጋይሶች እንግዲህ ኦርቶዶክስ ተዋሕዶ የሚኖርባታል ማህበረ ቅዱሳን የተለያዩ ኦርቶዶክስ ተዋሕዶ የሚኖርባት ዋሻ ነች። ዋሻዋ ውስጥ ናት ጫካው ማለት ነው የምትታያችሁ ማለት ነው። ወደዚህ ቦታ ማለት ነው እዚህ የምታዩት ማለት ነው። ታያችኋል ጫካዋ ወደ አሳያችሁ ወደ ታገኙ የምትታያችሁ ማለት ነው። ጫካው እንግዲህ የሚመስላው በጣም ጫካ ነው። በውስጡ ዋሻ አለው። 3 አይነት ዋሻ አለው ይላል። ዋሻው 3 አይነት ነው። 3ቱ ደግሞ አንድ ጸበል ያለበት ቦታ ነው። እስቲ ደግሞ እናንተ እናሳያችሁ ነው። ወደ ውስጥ ገብተን ደግሞ ቀጣይ ቪዲዮ ቤተክርስቲያኖችን ትመስላለች። ጫፏን ትታያለች ሁላቱ ምናምን ማለት ነው። ታያችኋለች።
አዲስ የሚሰራው ደግሞ እዚህ ላይ ነው። ወደዚህ ቦታ ስትመጡ እንግዲህ በጣም ተአምራዊ የሆነ ነገር ነው የምታዩት። ጋይሶች እንግዲህ አገልጋዮቹ ሰንበት ተማሪዎች በጣም ደስ ይላሉ። በጣም ታዳጊዎቹ ኢትዮጵያ ኦርቶዶክስ ተዋህዶ ተማሪዎች አገልጋዮቹ እንግዲህ የምታያቸው በጣም ተአምራዊ የሆነ ነገር ነው። እንግዲህ በዚህ ሰዓት እንግዲህ ኢትዮጵያ ኦርቶዶክስ ተዋህዶ እንግዲህ ወደ ቦሌ አራብሳ ሲመጡ እንግዲህ ሰንበት ተማሪዎች ውስጥ ታያቸው በጣም የሚገርም ሰንበት ተማሪ ናቸው። እዚህ ኦርቶዶክስ ተዋህዶ ታያቸዋል። ተማሪዎች በጣም ደስ ይላሉ ማለት ነው። እና ሁላችሁም ወደዚህ ቦታ ስትመጡ በጣም ሰንበት ተማሪዎችን አመስገናችሁ ቤተክርስቲያንን ዋሻውን አይታችሁ ጸበሉን ቀምሳችሁ ስትመጡ በቃ ተፈውሳችሁ ምናምን እንደምከሩ ነው። ፈጣሪ እንግዲህ ኦርቶዶክስ ተዋህዶ ፈጣሪ ተአምር የሆነ ነገር ሁላችሁም ታመሳያችሁ ማለት ነው። ተማሪዎች ደስ ይላሉ። ሰንበት ተማሪዎች ጋይሶች እንግዲህ ያው የምታዩት ያው ኦርቶዶክስ ተዋህዶ ቤተክርስቲያን እዚህ ጋር ማሳሰቢያ ተጽፎላችኋል። እንግዲህ የምታዩት ማለት ማሳሰቢያ ማለት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አስራት በኩራታችን በአበስራታችን ለጊዜ መጣተን በቦታው መቅረብ እና አለመከፈታችን ያሰበን ብሎ መሳቅና ዘረ ታነቡት ነው አይደል? ይሄ ማለት ነው ማሳሰቢያ ነው ከዚህ ጋር ማለት ነው። ከዚህ ጋር ማለት ነው። ከዚህ ጋር እንግዲህ በባንክ አካውንት በባንክ ማለት ነው አካውንታችሁ የንግድ ባንክ ማለት ማስገባት ትችላላችሁ። ንግድ ባንክ አካውንት እዚህ ጋር ተጽፎላችኋል። ታያችኋል። እዚህ ጋር 104503 ታያችኋል። 104503 85 ታያችኋል። የንግድ ባንክ ማለት ነው። 1184 38 45 1 በዚህ ሁላችሁም የኢትዮጵያ ኦርቶዶክስ ቤተክርስቲያን ይሄን ጅምር የተሰራው ቤተክርስቲያን ማለት የሚታያችሁ ማለት ነው። ይሄን በቃ ሁላችንም ወደዚህ ግዳፍ እናደርግ። አሁን ጋይሶች ይሄን በዚህ አካውንት የምትችሉትን ማስገባት ትችላላችሁ ማለት ነው። ዛሬ እንግዲህ ስናሳያችሁ ነው ሳለዚህ እንግዲህ ኦርቶዶክስ ተዋህዶች እንደምታዩት ይሄን መሳጅ ዛሬ ፕሮግራማችን እንግዲህ እንግዲህ በሩ ነው። እንግዲህ ዛሬ ፕሮግራማችን ይሄን ይመስላል። እንግዲህ እዚህ ጋር በሩ ነው መውጫው ነው እንግዲህ ታያችኋል። ቦሌ አራብሳ ዋሻ መካነ ቅዱሳን እንግዲህ በሩ ይሄን ይመስላል። እንግዲህ አቡነ ገብረ መንፈስ ቅዱስ ልደታ ማርያም ማለት ነው። ታያችኋል። በሩ ይሄን ይመስላል። እንግዲህ ዛሬ ፕሮግራማችን ይሄን ይመስላል። እንግዲህ በጣም ታምር የሆነ ነገር ነው ያየነው። ዋሻው ምናምን ቀጣይ ያሳያችኋለሁ። እንግዲህ የዛሬ ቪዲዮአችን ይመስላል። ቀጣይ ቪዲዮአችን እንገናኝ። ሰላም ሁኑ ጋይሶች፣ ወዳችኋለሁ ጋይሶች። እንግዲህ ተአምረኛው ዋሻ ቤዛዊት ማርያም ይባላል። እንግዲህ እዚህ ጋር የምታዩት ማለት ነው ታያችኋል። እግዚአብሔር ያደረገውን ተአምር እዩ ዘንድ መዝሙር 45:58 አንቀጽ ይላል። እስኪዩት እንግዲህ በተፈጥሮ ልዩና ማራኪ የሆነ ቦታ በቀደም አባቶቻችን እናቶቻችን ሊገለገሉበት የነበረ ባለ 2 ፎቅ ዋሻ በ33 ፕላስ የአመት ዋሻ 27 ፕላስ በድንጋይና ጎተራዎች የቅዱሳን መካነ ታያችኋል። መካነ መቃብራት ያልተደረሰባቸው የውስጥ ለውስጥ ዋሻ መንገዶች ተስፋፊና ድንገኞችን የተለያዩ የዱር እንስሳት ቅድሞ ጣላችን አታራት ዓመታት ስርዓት የሚገኙበት ቦታ ነው። እዩቴም ቦታ ሁላችሁ ማለት ነው ታያችኋል። ካላይ ምስሉ ዋሻው ማለት እንትን ምስሉ ማለት ታያችኋል። ዋሻው ተአምር ነው የምትሉት እዚህ ጋር